በአፍሪካ ቀንድና በቀይ ባህር ዙሪያ እየነፈሱ ያሉ የፖለቲካ ንፋሶች ከወትሮ የተለየ ሙቀት ይዘው መጥተዋል። በአንድ በኩል ሶማሊያ የዓለም የንግድ ደም ስር የሆነውን የባበል መንደብን ወሽመጥ ለእስራኤል መርከቦች የመዝጋት ድፍረት ስታሳይ፣ በሌላ በኩል ደግሞ ሳውዲ አረቢያ በፓኪስታንና በሱዳን መካከል የነበረውን ግዙፍ የጦር መሳሪያ ግብይት በአንድ ቃል ገታ ማድረጓ ተሰምቷል። የዛሬው የልዩ ጥንቅር ፕሮግራማችን ታዲያ እነዚህ ሁለት የተለያዩ የሚመስሉ ነገር ግን እጅግ የተቆላለፉ ክስተቶች በኢትዮጵያ ህልውና ላይ በኢትዮጵያ የባህር በር መሻት ላይ የሚደቅኑትን ጥላ በጥልቀት ይፈትሻል። በልዩ ጥንቅራችን የሶማሊያ ውሳኔ የኢትዮጵያን የንግድ መስመር እንዴት ነው ሊያውከው የሚችለው? በባበል መንደብ ሊከሰት የሚችል ግጭት በጓዳችን ላይ ያለውን የሸቀጦች ዋጋና የኑሮ ውድነት እንዴት ሊያባብስ ይችላል? የሚሉትን ቁልፍ ነጥቦች እንድናነሳ ያስገደናል። ከዚህ በተጨማሪ ደግሞ ሳውዲ አረቢያ ጡንቻዋን በቀንዱ ላይ ለማሳየት የምታደርገው ጥረት በኢትዮጵያ የባህር በር ፍላጎትና ከሱዳን ጋር በሚያዋስነን ድንበራችን ላይ የሚኖረው የደህንነት ሁኔታ አንድምታው ምን ይመስላል? እንዲሁም ኢትዮጵያ በዚህ በሀያላን ሽኩቻ መሃል ብሔራዊ ጥቅሟን ለማስከበር የሚኖራትን ጠባብ የዲፕሎማሲ መንገድ በዝርዝር እየተመለከትን ነው ቆይታ የምናደርገው። ከሞቃዲሾ እስከ ሪያድ፣ ከካርቱም እስከ አዲስ አበባ የተዘረጋውን የጂኦፖለቲካ ፍጥጫና የኢትዮጵያን ቀጣይ ዕጣ ፈንታ ምን ሊሆን ይችላል የሚሉን ጉዳዮች እያነሳን እንቆያለን። ስለዚህ አብራችሁን ቆዩ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳዘነጉ፣ ቪዲዮውን ላይክ አድርጉ። ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታስቀምጡልኝ ጋብዤ ከተከታይ አጭር መሸጋገሪያ በኋላ ስመለስ በዝርዝር ጉዳዮች ይሆናል። የሶማሊያ መንግስት በቅርቡ ይፋ ያደረገውና የእስራኤልን የንግድ መርከቦች በባበል መንደብ ላይ እንዳያልፉ የሚከለክለው ውሳኔ ለብዙዎች እስራኤል በሶማሊላንድ ለምታደርገው እንቅስቃሴ የተሰጠ ምላሽ እርምጃ መስሎ ነው የታየው። ለኢትዮጵያ ግን ትርጉሙ ከዚያም እጅግ የላቀና ወደ ህልውና ጉዳይ የሚጠጋ ሆኖ ነው የምናገኘው። ኢትዮጵያ በአሁኑ ወቅት የውጭ ንግዷን 95% የምታከናውነው በጅቡቲ ወደብ በኩል ነው። ይህ የጅቡቲ ወደብ ደግሞ በጂኦግራፊያዊ አቀማመጡ በቀጥታ ከባበል መንደብ ወሽመጥ አፍ ላይ የሚገኝ ነው። ሶማሊያ ይህን የባህር በር ለእስራኤል መርከቦች ዘጋለሁ ስትል መዛቷ ቀጠናው ወደ ከፋ ወታደራዊ ፍጥጫ እንዲያመራ ግፊት እያደረገች መሆኗን ነው የሚያሳይ። ይህ ደግሞ ለኢትዮጵያ በቀጥታ የሚተረጎመው የኢኮኖሚ ማነቆ ስጋት ተደርጎ ነው። በተለይ ማንኛውም በዚህ ቀጭን የባህር መስመር ላይ የሚከሰት አለመረጋጋት ወደ ጅቡቲ የሚገቡና ከጅቡቲ የሚወጡ መርከቦችን እንቅስቃሴ ስለሚያስተጓጉል የኢትዮጵያ የገቢና ወጪ ንግድ በከፍተኛ ሁኔታ አደጋ ላይ ይጥለዋል። ኢትዮጵያ በአሁኑ ወቅት ሰፊ የማክሮ ኢኮኖሚ ማሻሻያ ያደረገች ባለችበት የባህር መንገዱ በወታደራዊ ግጭትና ፍጥጫ ምክንያት የሚዘጋ ወይም የሚገደብ ከሆነ አገሪቱ ወደ ውስጥ የምታስገባቸው እንደ ነዳጅ፣ ማዳበሪያና መሰረታዊ መድኃኒቶች የመሳሰሉ አቅርቦቶች እንዲስተዋጎሉ ያደርጋል። የሶማሊያ እርምጃ ለእስራኤል የታለመ ቢሆንም እንኳን የባህር ላይ ውጥረት መንገሱ ግን መርከቦች መንገዳቸውን ለመቀየር የሚያስገድድ፣ ይህም ወደ ጅቡቲ የሚመጡ ግዙፍ የጭኖት መርከቦች የባበል መንደብን ወሽመጥ አደገኛ ቀጠና ብለው እንዲፈርጁና መንገዳቸውን እንዲቀይሩ የሚያደርገው። ይህ ሁኔታ ከ10 ቀን በላይ ተጨማሪ ጊዜና በሚሊዮን የሚቆጠር ተጨማሪ የጭነት ወጪን የሚጠይቅ በመሆኑ ምክንያት ለኢትዮጵያ ገበሬ ማዳበሪያ በወቅቱ እንዳይደርስ፣ ለፋብሪካዎች ደግሞ ግብአት መዘግየት እንዲያጋጥም አድርጎ አገራዊ ምርታማነትን ሽባ ማድረግ ማለት ነው በተዘዋዋሪ። ከኢኮኖሚ ባሻገር ያለው ወታደራዊ ግጭት ስጋት ደግሞ የበለጠ አሳሳቢው ጉዳይ ነው። ሶማሊያ ይህንን ውሳኔ መተግበር ከጀመረችና የእስራኤልና የምዕራባውያን የባህር ኃይሎች በኃይል መንገዱን ለማስከፈት እርምጃ ለመውሰድ ወደ ኋላ እንደማይሉ ግልጽ ጉዳይ ነው። ይህ ጦርነት የሚካሄደው ደግሞ በኢትዮጵያ ደጃፍ ላይ ነው። የጅቡቲ ወደብና በዚህ አካባቢ ያሉ የኢትዮጵያ ንግድ መርከቦች በዚህ መሃል ለሚፈጠር ጥቃት ወይም መስተጓጎል ደግሞ እጅግ ቅርቡ ነው የሚሆኑ። በሌላ በኩል ኢትዮጵያ የባህር በር ለማግኘት ከሶማሊላንድ ጋር ተፈራርማ የነበረችውን ያስምምነት በሶማሊያ ዘንድ ከፍተኛ ተቃውሞ አስነስቶ እንደነበር የሚታወስ ነው። ሶማሊያ አሁን የባበል መንደብን ካርድ መምዘዟ በኢትዮጵያ ላይም የዲፕሎማሲ የበላይነት ለመያዝ ጥረት የምታደርገው አካል ተደርጎ ነው የሚወሰደው። ይህ ማለት ምን መስላችሁ? ሶማሊያ የባህር በሩን ካልፈቀደች የኢትዮጵያ ንግድ ዋስትና የለውም የሚል ቀጥተኛ ያልሆነ መልእክትም ነው በእስራኤል በኩል ለኢትዮጵያ እንዲደርስ እየጣረች ያለችው ሶማሊያ። ይህ የሶማሊያ ውሳኔ ከርዕዮተ ዓለም ከፍልስጤም ድጋፍ ብሎም እስራኤል በሶማሊላንድ የምታደርገው እንቅስቃሴ ከመቃወም ባለፈ የቀጠናውን የኃይል ሚዛን የሚፈታተን መሆኑ ነው። ከዚህ ፈተና ጀርባ ደግሞ ሌሎች የመካከለኛው ምስራቅ ሀያላን ሀገራት እጅ እንዳለበት ደግሞ መጠራጠር የለባቸውም። ለኢትዮጵያ ይህ የሶማሊያ ውሳኔ ተራ ፖለቲካ ሳይሆን በየቀኑ ወደ አገር ውስጥ የሚገባውን የምግብና የኢንዱስትሪ ምርት የሚወስን የብሔራዊ ደህንነት ጉዳይ ነው። የኢትዮጵያ ዲፕሎማሲ በዚህ ሰዓት እጅግ ፈታኝ ምዕራፍ ላይ ነው የሚገኘው። ምክንያቱ ደግሞ መስላችሁ በአንድ በኩል የንግድ መስመሩን ደህንነት ማስጠበቅ ይኖርባታል። በሌላ በኩል ደግሞ ከጎረቤት ሶማሊያ ጋር ያለውን ፍጥጫ ወደ ባሰ ደረጃ እንዳይ
እንዲሸጋገር ለማድረግም ይጠበቅብናል ማለት ነው። ሶማሊያ የባበል መንደብን ወሽመጥ ለእስራኤል መርከቦች እንደምትዘጋ ይፋ ማድረጓን ተከትሎ በቀጥታም ይሁን በተዘዋዋሪ በኢትዮጵያና በሶማሊያ መካከል ያለውን ስቴብል ያልሆነውን ግንኙነት ወደ አዲስ ምዕራፍ ያሸጋገረ ክስተት ሆኖ ነው የሚመዘገበው። ሶማሊያ ይህንን የባህር በር የመዝጋት ስልጣን እንዳላት ለማሳየት የምታደርገው ጥረት ለኢትዮጵያ መንግስት የባህር በር ፍለጋችሁና የቀጠናው ደህንነት በእጄ ነው የሚል ጠንካራ መልእክት ለማስተላለፍ እየጣረች እንደሆነ አመላካች ተደርጎ ተወስዷል። ይህ ውሳኔ ኢትዮጵያ ከሶማሊላንድ ጋር ያላትን ግንኙነት ዓለም አቀፍ ትኩረት እንዲነፈገውና ይልቁንም ትኩረቱ ሁሉ በባህር ላይ ደህንነት ዙሪያ ብቻ እንዲሽከረከር የሚያደርግ ነው። ሶማሊያ ራሷን እንደ ቀይ ባህርና የኤደን ባህረ ሰላጤ ጠባቂ አድርጋ ለማቅረብ የምታደርገው ጥረት በምዕራባውያን ዘንድ ያላትን ዲፕሎማሲያዊ ተሰሚነት ለመጨመር የሚረዳት አድርጋ ነው የምትቆጥረው። ይህ ደግሞ ኢትዮጵያ በቀጠናው ያላትን የኃይል ሚዛን የበላይነት ለመገዳደር የሚውል አዲስ ስትራቴጂ ነው። ከዚህ ባለፈ የሶማሊያ እርምጃ ኢትዮጵያ ከጅቡቲ ወደብ ውጪ አማራጭ ለማግኘት የምታደርገው ጥረትንም እጅግ ውስብስብ እንዲሆን ነው የሚያደርገው። ኢትዮጵያ ወደ ሶማሊላንድ የበርበራ ወደብ ወይም ወደ ሌሎች አማራጭ ወደቦች ለመመልከት በምታቀርበት ጊዜ የባበል መንደብ መረጋጋት ወሳኝ ቅድመ ሁኔታ ነው። አሁን ሶማሊያ አካባቢውን የፍጥጫ ቀጠና ለማድረግ መንቀሳቀሷና ማቀዷ ደግሞ ማንኛውም አዲስ የባህር በር አማራጭ ቢገኝ እንኳን በጦርነትና በደህንነት ስጋት ጥላ ስር እንዲወድቅ ነው የሚያደርገው። ይህ ማለት ኢትዮጵያ ለወደፊት የንግድ ዋስትና ይሆናል ብላ የምታስበው ማንኛውም የባህር በር ስምምነት በሶማሊያ ጠባጫሪነት ስር ሊወድቅ የሚችልበት እድልን ይፈጥራል። የሞቃዲሾ መንግስት የባህር ትራፊኩን የመቆጣጠር ፍላጎት ማሳየቱ አሁን ኢትዮጵያ በቀጠናው ያላትን ስትራቴጂካዊ ነጻነት የሚገታና ወደፊት ከጎረቤት ሀገራት ጋር በምትደራደርበት ወቅት ያላትን የመደራደር አቅምንም ለማዳከም የሚሞከር ጥረት ነው። ከዚህ በተጨማሪ ደግሞ ይህ ክስተት በኢትዮጵያና በሶማሊያ መካከል ያለውን የዲፕሎማሲ ግንኙነት ይበልጥ ወደ መሻከር የሚያመራው ሊሆን ይችላል። ሶማሊያ የእስራኤልን መርከቦች በመከልከል ስም የባህር ወሽመጡን ወታደራዊ እንቅስቃሴ የሚበዛበት የምታደርገው ከሆነ ኢትዮጵያም የራሷን የንግድ መርከቦች ደህንነት ለመጠበቅ ተጨማሪ ወታደራዊና የደህንነት ዝግጅቶችን እንድታደርግ ነው የምትገደደው። ይህ ደግሞ በአፍሪካ ቀንድ ያለውን የጦር መሳሪያ ክምችትና የወታደራዊ ፉክክር የሚያባብስ ጉዳይ ነው የሚሆነው። የሶማሊያ የባበል መንደብ ውሳኔ ከእስራኤል ጋር ካለው ቀጥታዊ ግንኙነት ይልቅ ከኢትዮጵያ ጋር ካለው የቀጠናዊ የበላይነት ሽኩቻ ጋር እጅግ የተቆራኘ መሆኑን ነው መገንዘብ የምንችለው። ኢትዮጵያ በዚህ የስትራቴጂክ ማነቆ ውስጥ ሆና ብሔራዊ ጥቅሟን ለማስከበር የምትከተለው ቀጣይ የዲፕሎማሲ መንገድ ደግሞ የአገሪቱን የወደፊት የባህር በር እጣ ፈንታን የሚወስን ጉዳይ ስለመሆኑ የሚያጠራጥር አይደለም። ይህንም ብለን አሁን ደግሞ ትኩረታችን ከቀይ ባህር ወሽመጥ ወጣ ብሎ ወደሚገኘው በሱዳን አካባቢ እናደርገው። በሱዳን ፓኪስታንና ሳውዲ አረቢያ መካከል ወደ ተከሰተው አስገራሚው የዲፕሎማሲ ፍጥጫ ደግሞ እናምራ። ፓኪስታን ለሱዳን ጦር ኃይል ልታቀርብ የነበረውን የ1.5 ቢሊዮን ዶላር የጦር መሳሪያ ሽያጭ በሳውዲ አረቢያ ግፊትና ተቃውሞ ምክንያት ለጊዜው መታገዱ ተረጋግጧል። ይህ ክስተት በሱዳን የውስጥ ጦርነት ላይ ብቻ ሳይሆን በቀጥታ ከሱዳን ጋር ረጅም ድንበር በምትጋራውና ስትራቴጂካዊ ፍላጎቶች ባሏት ኢትዮጵያ ላይም ከፍተኛ የሆነ የደህንነትና የፖለቲካ አንድምታን ያለው ነው። በሱዳን የሚካሄደው ይኸው ጦርነትና የኃይል ሚዛን መለዋወጥ ለኢትዮጵያ ብሔራዊ ደህንነት በተለይም ከታላቁ የኢትዮጵያ ህዳሴ ግድብና ከምዕራባዊው የኢትዮጵያ ክፍል መረጋጋት አኳያ እጅግ ወሳኝ የሆነ ጉዳይ በመሆኑ ይህ የጦር መሳሪያ ሽያጭ እገዳ የኢትዮጵያን ስጋቶችና እድሎች በአዲስ መልክ እንድንመለከት ያደርገናል። የፓኪስታን የጦር መሳሪያ ሽያጭ መታገድ በሱዳን ጦር ኃይሎች ወይም ኤስኤኤፍ እና በፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ መካከል ያለውን የጦር ሜዳ ውጥረት ወደማይታወቅ አቅጣጫን እየገፋው ነው የሚገኘው። ኢትዮጵያ በሱዳን የሚካሄደው ግጭት በድርድር እንዲቆም በይፋ ብትወተውትም በድንበር አካባቢ የሚከሰቱ የጸጥታ ችግሮችና የሱዳን ጦር ኃይል የሚያደርጋቸው ወታደራዊ እንቅስቃሴዎች ለኢትዮጵያ ሁልጊዜም በንቃት የሚጠበቁ ስጋት ጫሪ ጉዳዮች ሆነዋል። የሱዳን ጦር እንዲህ ያለ ግዙፍ የጦር መሳሪያ አቅርቦት እንዳያገኝ መከልከሉ በኢትዮጵያና በሱዳን መካከል ለረጅም ጊዜ ውጥረት ሆኖ የቆየውን የፋሽቃ ድንበር የይገባኛል ጥያቄና የህዳሴ ግድብን የመጠበቅ ስራ ላይ የሱዳን ጦር ሊያሳርፍ የሚችለውን ወታደራዊ ጫና ለጊዜውም ቢሆን ሊቀንሰው የሚችለው እድል ፈጥሯል። ይሁን እንጂ ይህ እገዳ በሱዳን ውስጥ ያለውን ቀውስ ይበልጥ በማራዘም ለኢትዮጵያ ተጨማሪ የስደተኞች ጫናና የድንበር ተሻጋሪ ወንጀሎች ስጋት ሊያመጣ እንደሚችል መዘንጋት የለብንም። ከዚህ በተጨማሪም መስላችሁ የሳውዲ አረቢያ በዚህ የጦር መሳሪያ ግብይት ላይ ጣልቃ ገብታ እንዲቆም ማድረጓ ኢትዮጵያ በቀጠናው ያላትን ዲፕሎማሲያዊ ሚና እንድትፈትሽ ያደርጋታል። ሳውዲ አረቢያ በሱዳን ጉዳይ ላይ ያላትን የበላይነት ለማሳየትና የቀይ ባህርን ደህንነት በራሷ መንገድ ለመቃኘት የምታደርገው ጥረት ኢትዮጵያ በአፍሪካ ቀንድ ያላትን የተጽዕኖ ፈጣሪነት ሚና ለመጋፋት የሚደረግ ጥረት ሊሆን ይችላል። ሱዳን የፈለገችውን የጦር መሳሪያ ከፓኪስታን ማግኘት ካልቻለች ፊቷን ወደ ሌሎች ሀገራት ለምሳሌ ወደ ኢራን ወይም ወደ ሩሲያ ልታዘሩ የምትችልበት እድሏ ሰፊ ነው። ኢራንና ሩሲያ ደግሞ ሱዳን ላይ የየራሳቸው የሆነ ኢንተረስት ያላቸው ሀገራት መሆናቸው መዘንጋት የለብንም። ይህ ሁኔታ ደግሞ በቀጥታ ሱዳንን ወደ ዓለም
አቀፍ የሀያላን ሀገራት መፋለሚያ መድረክነትን የሚቀይራት። ይህም ለኢትዮጵያ ምዕራባዊ ድንበር ከፍተኛ የጸጥታ ስጋትን የሚፈጥር ነው። የጦር መሳሪያ ስርጭቱና የቀጠናው ወታደራዊ ሁኔታ ከቁጥጥር ውጭ የሚወጣ ከሆነ ለኢትዮጵያ ሰላምን ፈታኝ የሚሆንበት አጋጣሚ ሰፊ ነው የሚሆነው። ይህ የፓኪስታን የጦር መሳሪያ እገዳ ለኢትዮጵያ ያለው ትርጉም በሁለት ገጽታዎች የሚታይ ነው። በአንድ በኩል የሱዳን ጦር ኃይል ወታደራዊ አቅም እንዳይጎለብት በማድረግ በድንበር አካባቢ ሊኖር የሚችለውን ቀጥተኛ የጦርነት ስጋት ሊቀንሰው ይችላል። በሌላ በኩል ደግሞ ሱዳንን ወደማይታወቅና ይበልጥ አደገኛ ወደሆኑ የጦር መሳሪያ አቅራቢዎች በመግፋት ቀጠናውን የሽብርና የውጭ ኃይሎች መጫወቻ ልታደርገው ትችላለች። ኢትዮጵያ በዚህ የኃይል አሰላለፍ ውስጥ የራሷን የድንበር ደህንነት ለማስጠበቅና በሱዳን የሚፈጠረውን ክፍተት በአገር ውስጥ ሰላም ላይ ችግር እንዳይፈጠር ብርቱ የደህንነት ክትትል ልታደርግም ትገደዳለች። ሳውዲ አረቢያ በፓኪስታንና በሱዳን መካከል የነበረውን የ1.5 ቢሊዮን ዶላር የጦር መሳሪያ ግብይት እንዲቆም ማድረጓ ሪያድ በቀይ ባህርና በአፍሪካ ቀንድ ጉዳዮች ላይ ያላትን የበላይነት ወይም የውሳኔ ሰጪነት አቅም በግልጽ ያሳየ ክስተት ሆኖ ነው የተመዘገበው። ይህ ለኢትዮጵያ እጅግ አስፈላጊ መልእክት አለው። ምክንያቱም መሰላችሁ ኢትዮጵያ የምታከናውናቸው ማናቸውም የቀይ ባህር ፖለቲካዊ እንቅስቃሴዎች ሆኑ የባህር በር ፍላጎቶች ያለ ሳውዲ አረቢያ ፍቃድና ድጋፍ ስኬታማ ሊሆኑ እንደማይችሉ መልእክቷን እየላከች ነው የምትገኘው ሳውዲ በተዘዋዋሪ። የሳውዲ መንግስት በቀጠናው ሰላምና ደህንነት ስም የሚወስዳቸው እርምጃዎች ኢትዮጵያ በአካባቢው ያላትን የኃይል ሚዛን የመቀየር አቅምን የሚገታው የሚደግፍ ወሳኝ ኃይል ሆኖ ነው ብቅ ለማለት እየጣረ ያለው። ኢትዮጵያ ከባህረ ሰላጤው ሀገራት በተለይም ከሳውዲ አረቢያ ጋር ያላትን ግንኙነት በኢኮኖሚና በደህንነት ረገድ የተቆራኘ ነው። ሳውዲ አረቢያ በሱዳን ጉዳይ ላይ ያሳየችውን ጠንካራ አቋም የሚያሳየው በቀይ ባህር አካባቢ የሚፈጠር ማንኛውም ወታደራዊ አቅም ለሪያድ ቀጥተኛ የብሔራዊ ደህንነት ስጋት ስለመሆኑ ነው። ይህ ለኢትዮጵያ ትልቅ የቤት ስራን የሚሰጥ ነው ሆኖ የምናገኘው። በተለይ ኢትዮጵያ ከሶማሊላንድ ጋር ለመመስረት እየተነጋገረችበት ያለችውን የባህር ኃይል ግንባታ ስምምነት ሳውዲ በምን አይነት መነጽር እንደምትመለከተው እንድትመረምር ያስገድዳታል። ፓኪስታን ለሳውዲ ፍላጎት እጅ መስጠት የሚያሳየው ደግሞ መሰላችሁ የኢኮኖሚ ጥገኝነት እንዴት ዲፕሎማሲያዊ ውሳኔዎችን እንደሚቀይር ነው። ይህም ለኢትዮጵያ የውጭ ግንኙነት ትልቅ ትምህርትን የሚሰጥ ጉዳይ ነው። ከዚህ በተጨማሪ ደግሞ የሳውዲ አረቢያ ጣልቃ ገብነት ኢትዮጵያ በአፍሪካ ህብረትና በሌሎች ቀጠናዊ ድርጅቶች ውስጥ ያላትን ተሰሚነት ሊፈታተን የሚችልበት እድልም ይኖራል። ሳውዲ አረቢያ በሱዳን የሰላም ድርድር ማለትም የጅዳው ሂደት እዛ ውስጥ ያላትን ግንባር ቀደም ሚና በመጠቀም የአፍሪካ ቀንድን ፖለቲካ ወደ ባህረ ሰላጤው እየሳበችው ትገኛለች። ይህ ደግሞ ኢትዮጵያ እንደ አገር በአፍሪካ ቀንድ ውስጥ የነበራትን የቀጠናው መረጋጋት ምሰሶ የመሆን ሚናዋን በሳውዲ አረቢያ የምትነጠቅበት እድል ነው እያመላከተን ያለው። የሱዳን ጦር መሳሪያ እገዳ በቀጥታ በኢትዮጵያ ምዕራባዊ ድንበር ያለውን ውጥረት ለጊዜው ቢያቀዘቅዘውም እንኳን የኢትዮጵያን ተጽዕኖ ፈጣሪነት ግን በጥያቄ ውስጥ ነው የሚከተው። ኢትዮጵያ ከሳውዲ ጋር ያላትን ትብብር ሳታበላሽ እንዴት ብሔራዊ ጥቅሟና የባህር በር ፍላጎቷን ማስከበር ትችላለች የሚለው ጥያቄም የዛሬው ዲፕሎማሲያዊ ቁልፍ ነጥብ ነው። የሳውዲ አረቢያ የበላይነት በኢትዮጵያ ላይ የሚፈጥረው ጫና ከፖለቲካዊ ግንኙነት ባለፈ የኢንቨስትመንትና የንግድ ፍሰት ላይም ሊንጸባረቅ ይችላል። ሳውዲ አረቢያ በኢትዮጵያ የግብርናና የኤነርጂ ዘርፍ ያላትን ሚና ከፍተኛ ነው። ኢትዮጵያ በቀይ ባህር ጉዳይ የምትወስዳቸው አቋሞች ከሳውዲ ፍላጎት ጋር የሚቃረኑ የሚሆኑ ከሆነ እነዚህ የኢኮኖሚ ትብብሮች አደጋ ላይ ሊወድቁ የሚችሉበት እድል አለ። ኢትዮጵያ በእነዚህ ሀያላን ሽኩቻ መሃል የራሷን ስትራቴጂካዊ ገለልተኝነት ወይም ብልህ አጋርነት መፍጠር ነው የሚኖርባት። የሶማሊያ የባበል መንደብ ለመዝጋት የምታደርገው እንቅስቃሴና የሳውዲ በሱዳን ላይ ያሳየችው ጡንቻ ኢትዮጵያን በመሃል አጣብቂኝ ውስጥ ሊከታት የሚችል ነው። ይህንን ጫና ወደ እድል ለመቀየር ብርቱ ዲፕሎማሲያዊ ስራን የሚጠይቅ ነው የሚሆነው። እስካሁን የሶማሊያ የባበል መንደብን በር የመዝጋት ውሳኔና የሳውዲ አረቢያ በሱዳን ጉዳይ ላይ ያሳየችው ጡንቻ በኢትዮጵያ ቀጠናዊ ተሰሚነት ላይ ምንድነው ትርጉሙ የሚለውን ደግሞ እንመልከት። ኢትዮጵያ በአፍሪካ ቀንድ ውስጥ የነበራት ታሪካዊና ስትራቴጂካዊ የበላይነት በአሁኑ ወቅት በባህረ ሰላጤው ሀገራትና በጎረቤት ሀገራት አዲስ የዲፕሎማሲ እንቅስቃሴዎች ፈተና እየገጠሙ ነው የሚገኘው። የሶማሊያ መንግስት ራሱን እንደ ቀይ ባህር ደህንነት ጠባቂ አድርጎ ለማቅረብ የሚያደርገው ጥረት ዓለም አቀፍ ትኩረትን ወደ ራሱ ለመሳብ የሚያደርገው ተደርጎ ነው የሚወሰደው። ኢትዮጵያ ደግሞ በአካባቢው ያላትን ትልቅ ሚና የሚጋፋና አገሪቱ ከሶማሊላንድ ጋር የምታደርጋቸውን ማንኛውም አይነት የባህር በር ስምምነትን የሚመለከቱ ንግግሮች ዲፕሎማሲያዊ ዋጋ ለማስከፈል ነው እየተደረገ ያለው እንቅስቃሴ። ይህ ሁኔታ ኢትዮጵያ በጎረቤት ሀገራት መካከል ያላትን የመደራደር አቅም የሚቀንስና በክልላዊ ጉዳዮች ላይ ያላትን የውሳኔ ሰጭነት ሚና ወደ ዳር ሊገፋው የሚችል ስጋት ነው። የኢትዮጵያ ዲፕሎማሲ በዚህ ሰዓት እጅግ ረቂቅና ጥንቃቄ የተሞላበት አካሄድን መምረጥ ይጠይቀዋል። ምክንያቱ ደግሞ መስላችሁ ሶማሊያ የወሰደችው እርምጃ በምዕራባውያን ዘንድ ከፍተኛ ስጋት ተብሎ ስለሚፈረጅ ዓለም አቀፉ ማህበረሰብ ከኢትዮጵያ ይልቅ ለሶማሊያ የደህንነት ጥያቄዎች ቅድሚያ ሊሰጥ የሚችልበት እድሉን ሊያሰፋው ይችላል። ይህ ደግሞ ኢትዮጵያ በቀጠናው ያላትን የኢኮኖሚና የፖለቲካ ፍላጎት ለማስከበር የምታደርገውን ጥረት ጥላ ስር የሚከትል ሊሆን ይችላል። በተለይ በሱዳን ጉዳይ ላይ ሳውዲ አረቢያ የፓኪስታንን የጦር መሳሪያ ግብይት በማገት ያሳየችው የበላይነት የቀጠናው ቁልፍ ውሳኔዎች ከአፍሪካ ቀንድ አገራት እጅ ወጥተው ወደ ባህረ ሰላጤው ሀገራት እየተዘዋወሩ መሆናቸውን የሚያሳይ ነው። ኢትዮጵያ በአፍሪካ ህብረት በኩል ያላትን ተጽዕኖ በመጠቀም እነዚህ ውሳኔዎች የአፍሪካን ጥቅም ባገናዘበ መልኩ እንዲቃኙ የማድረግ ትልቅ የቤት ስራ ነው የሚጠበቅባት ከዚህ በኋላ። ከዚህ በተጨማሪ ደግሞ የሶማሊያ የባህር ላይ እንቅስቃሴና የሱዳን ጦር የመሳሪያ ፍሰት መገታት በኢትዮጵያ ብሔራዊ ደህንነት ተቋማት ላይ ተጨማሪ የዝግጁነት ጫና ነው የሚፈጥረው። ኢትዮጵያ በቀጠናው የሚከሰቱ ግጭቶች ወደ ሀገር ውስጥ እንዳይሰርጉ ከመከላከል ባለፈ ባበል መንደብ አካባቢ የሚፈጠር ማንኛውም የኃይል ሚዛን መለወጥ በአባይ ወንዝ አጠቃቀምና በህዳሴ
ግድብ ዙሪያ ካሉ ዲፕሎማሲያዊ ሽኩቻዎች ጋር ተያይዞ ሊመጣ የሚችለውን ጫና ማመጣጠን ይጠበቅበታል። የሶማሊያ ውሳኔ ግብጽና ሌሎች የኢትዮጵያ ተጽዕኖ የማይፈልጉ ኃይሎችን በጸጋ የሚቀበሉት ደስ የሚያሰኛቸው ሊሆን ይችላል። ኢትዮጵያ ከጎረቤቶቿ ጋር ያላትን ግንኙነት ወደ ስትራቴጂካዊ አጋርነት የመቀየር ግዴታ ውስጥም ነው የምትገኘው። በዚህ ሰዓት የቀጠናው ፖለቲካ ከሁለትዮሽ ግንኙነት ወጥቶ ወደ ዓለም አቀፍ የኃይል ፍልሚያ መድረክነት እየተቀየረ ባለበት በዚህ ወቅት የኢትዮጵያ የውጭ ጉዳይ ፖሊሲ ይበልጥ ተለዋዋጭና ወቅቱን የዋጀ መሆን ይጠበቅበታል። ኢትዮጵያ በዚህ የዲፕሎማሲ ሽኩቻ ውስጥ የራሷን ድምጽ ከፍ አድርጋ ለማሰማትና ብሔራዊ ጥቅሟን ለማስከበር በቀጠናው ካሉ ተዋናዮች ጋር ያሏትን ትብብሮች ማሳደግ ይኖርባታል። የሶማሊያ የባህር በር መዝጋት ውሳኔ ያስከተለው ዓለም አቀፍ ትኩረት ኢትዮጵያ የራሷን የባህር በር ፍላጎት ፍትሃዊነት ለማስረዳት እንደ መልካም አጋጣሚ ትጠቀምበት ትችላለች። የቀጠናው ደህንነት አስተማማኝ የሚሆነው ኢትዮጵያ የራሷ የባህር በር ዋስትና ሲኖራት ነው የሚለውን ትርክት በማጠናከር የሶማሊያን ጫና ወደ ዲፕሎማሲያዊ ድል የመቀየር እድል አሁን ኢትዮጵያ አላት ማለት ነው። ጉዳያችንን ልዩ ጥንቅራችንን ስናጠቃልለው ግን የተከበራችሁ የገበያ ሚዲያ ተከታታዮቻችን የሶማሊያ የባበል መንደብን ወሽመጥ ለእስራኤል መርከቦች የመዝጋት ድፍረት እንዲሁም የሳውዲ አረቢያ በፓኪስታን ሱዳን የጦር መሳሪያ ግብይት ላይ ያሳየችው ፍጹም የበላይነት የቀይ ባህር ቀጠና ወደ አዲስና አደገኛ የኃይል አስተላለፍ መሸጋገሩን ያበሰሩ ክስተቶች ናቸው። ለኢትዮጵያ እነዚህ ክስተቶች የሩቅ አገር ወሬዎች ሳይሆኑ የውስጥ ኢኮኖሚዋን፣ የድንበር ደህንነቷንና የታላቁን የህዳሴ ግድብ ስትራቴጂካዊ ከፍታ በቀጥታ የሚነኩ የህልውና ጉዳዮች መሆናቸውን መገንዘብ አለብን። የሶማሊያ እርምጃ በቀጠናው ላይ የሚፈጥረው ወታደራዊ ውጥረት በቀላሉ የሚረግብ አይሆንም። ይልቁንም እንደ እስራኤል፣ አሜሪካና ሌሎች ምዕራባውያን አገራት በባህር መንገዱ ደህንነት ስም በቀጥታ ጣልቃ እንዲገቡ በርን የሚከፍትላቸው ይህ በኢትዮጵያ ደጅ ላይ የሚከፈት አዲስ የፍጥጫ ቀጠና ደግሞ አገሪቱ ከጅቡቲ ወደብ ጋር ያላትን የኢኮኖሚ ቁርኝነት እጅግ ተጋላጭ ያደርገዋል። ኢትዮጵያ የባህር በር ፍላጎቷን ለማሳካት የምታደርገው ማንኛውም ጥረት አሁን በሶማሊያ በኩል ከመጣው የባበል መንደብ ካርድ ጋር መጋጠሙ አገሪቱ በቀጣይ የዲፕሎማሲ ጉዞዋ ላይ እጅግ ብልህና ሚዛናዊ የሆነ አካሄድ እንድትከተል ያስገድዳታል። የቀጠናዊ ኃይሎች ሽኩቻ የኢትዮጵያን የንግድ መስመር እንዳያፍነውና አገሪቱ የራሷን የባህር ኃይል ግንባታና የወደብ አማራጮችን የማስፋት ስራዋን በከፍተኛ ፍጥነትና በረቀቀ ዲፕሎማሲ ማከናወን ነው የሚገባት በዚህ ሰዓት። በሌላ በኩል ደግሞ የሳውዲ አረቢያ በሱዳን ጉዳይ ላይ ያሳየችው የበላይነት ኢትዮጵያ ከአረብ ሀገራት ጋር ያላትን ስትራቴጂካዊ ግንኙነት በአዲስ መልክ እንድትመለከት ነው የሚያደርጋት። ሱዳን ውስጥ የሚፈጠረው ምንም አይነት ወታደራዊ ክፍተት ወይም የኃይል ሚዛን መለዋወጥ በኢትዮጵያ ምዕራባዊ ድንበር ላይ ሊፈጠር የሚችለውን የጸጥታ ስጋት ለመቀነስ ኢትዮጵያ ከባህረ ሰላጤው ሀገራት ጋር ያላትን የደህንነት ትብብር ማጠናከር ነው የሚኖርባት። በተለይ ደግሞ በሱዳን በኩል የሚመጡ የውጭ ጣልቃ ገብነቶች በህዳሴው ግድብ ላይ ስጋት እንዳይፈጥሩ ኢትዮጵያ በሪጂናል ደረጃ ያላትን የፖለቲካ ተሰሚነት ለማስጠበቅ ብርቱ ስራን ይጠብቃታል። የፓኪስታን የጦር መሳሪያ እገዳ የሚያሳየንም በቀጠናው ውስጥ ያለው ወሳኝ ኃይል በገንዘብና በዲፕሎማሲያዊ ተጽዕኖ የታጀበ መሆኑን ነው። ኢትዮጵያም ይህንን ሀቅ ተረድታ ብሔራዊ ጥቅሟን የሚያስከብሩ አዳዲስ አጋርነቶችን መፍጠር ነው የሚኖርባት። ለማጠቃለል ያህል ግን የቀይ ባህር ፖለቲካ እየተቀያየረ ባለበት በዚሁ ወቅት ኢትዮጵያ ከመከላከል ወጥታ ንቁ ተሳታፊ መሆን የሚገባት ጊዜ ላይ ትገኛለች። የሶማሊያ ባህር ላይ ጫናና የሱዳን አለመረጋጋት በኢትዮጵያ ኢኮኖሚ ላይ የሚያደርሱትን የዋጋ ንረትና የአቅርቦት መስተጓጎል ለመቋቋም የአገር ውስጥ ምርታማነትን ማሳደግና የንግድ መስመሮችን ማብዛት አማራጭ የሌለው ጉዳይ ነው የሆነው። ኢትዮጵያ የወደፊት እጣ ፋንታ የሚወሰነውም በዚህ የሀያላን ሽኩቻ መሃል በሚታየው ብልህ ዲፕሎማሲና በሚደረገው የውስጥ ደህንነት ዝግጅት ነው። የቀጠናው ማዕከል እየበረታ ቢመጣም እንኳን ኢትዮጵያ ይህንን አጋጣሚ ተጠቅማ የባህር በር ባለቤትነቷንና ቀጠናዊ መሪነቷን የምታረጋግጥበት መንገድ እንደምትቀይስ ነው የሚጠበቀው በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳዘነጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታስቀምጡልን በመጋበዝ እዚህ ጋር እንሰናበታለን። በቀጣይ በሌላ ጉዳይ እስክንገናኝ ድረስ በቸር ቆዩልኝ። ሰላም።